ሰላም ጤና ይስጥልኝ ውድና እየተከበራችሁ ውድ የበሻዊቱ ቤተሰብ ተመልካቾች ሰላም እንደምን አላችሁ? እንደምን ቆያችሁ? ሰላማችሁ ይብዛልኝ። ዛሬ በአዲስ ቪዲዮ መጥቼላችኋለሁ። አብራችሁኝ እስከ መጨረሻ እንድትከታተሉኝ በትህትና ጠይቃችኋለሁ። እና ዛሬ መጣሁበት እንግዲህ መግቢያ ላይም እንዳያችሁት ማለት ነው ስለ ሩታ አንድ ነገር ማለት ፈልጌ ነው። ሩታ ማለት ነው በእውነት እኔ ብዙ ጊዜ በነገራችን ላይ ሩታ ፕራንክ ስትሰራ በፊትም እንደዚህ ፕራንክ ስትሰራ ታይ ብዙ ጊዜ ነው የምለው ይህን ቪዲዮ እንዶ ከደረሰላት ማለት ነው ብዬ ነው። በነገራችን ላይ ማለት ነው ሩታ ፕራንክ አንቺ ላይም አብርሽ ላይም አያምርባችሁም። እናንተ ስለ ህይወታችሁ ስለ ላይፍ ስታይል ምናምን እንደዚህ ብትሰሩ ቭሎግ ብትሰሩ ምናምን ያምርባችኋል። ምክንያቱም አትስማሙም። በፕራንክ የተነሳ ነው ያ ሁሉ ጸብ፣ ያ ሁሉ መከራ፣ ያ ሁሉ ችግር። በቃ ትንቀዣቀዣለሽ። ዝም ብለሽ የሆነ ጸብ ትወዳለች ልጅቷ ማለት ነው። የሆነ ሰላም የሆነ ህይወት። በቃ አብርሽ ፕራንክ አይፈልግም ሲጀመር፣ አስጠንቅቆም ተናግረዋል ማለት ነው። በፊትም እንደዛ እያለ ፕራንክ የጀመረችው እሷ ነበረች ከእንትና ጋር ከዳኒ ጋር ምናምን። አሁን ደግሞ ይሳቅን ይዛ መታ። ይሳቅ እንግዲህ ከሱ ጋር ሆና ዱባይ አልሄድም ያ ሁሉ እንትን ካደረገ በኋላ ማንንም ያስደነግጣል። ትናንት ያ ሁሉ ጸብ ተፈጠረ። ያ ሁሉ ጸብ በስንት መከራ አባቱ የእሱ አባት መጥቶ በአባቱ ምክንያት ያ ሁሉ ችግሮች እንደዚህ ህልማቸው እንደዚህ ተበለሻሽተው አሁን ደግሞ እንትን ካሉ በኋላ መልሶ ደግሞ ምንድን ነው እናንተ ኢትዮጵያ ያላችሁ ሴቶች ቆይ ትዳር አትፈልጉም ነው ወይስ ምንድን ነው ሀሳባችሁ አላማችሁ? ይሄ በቃ በጣም የሚያስጠላ እውነት የሆነ የሚሰሩ ፕራንክን በጣም ደስ አይልም። አሁን ላይ ይዘው እየመጡ ያሉ ነገር እንደው ምን ነው ዩቱብ እንደው በተበላሽና ይሄ ዶላር በቀራ ነው እውነት እኔ የምለው ማለት ነው። በቀራ እንደው ሰው ሰርቶ ይለወጥ፣ ግን ጥሩ ነገር ሰርቶ አስተማሪ የሆነ ነገር ሰው እየተበላሸ ነው። የምሬ ነው። እንደውም አሁን በሰሞኑ የሆነ ይድን የሚባል ልጅ አለ ናሂ ነው እና ልጁ በጣም ምስኪን ነው። ቤተሰቦቹን በጣም የተቸገሩ ናቸው። እናትም እንደዚህ ሚዲያ ላይ ወጥቶ ምንትን ብሏሉ እርዳታ ጠይቆ ነበር። እንደውም ካስታውሳችኋቸው ምናልባት ካያችኋቸው ማለት ነው ወደ ናሂ ቤት እንትን ላይ ቀርቦ ልጁ ምንድነው ጭራሽ በቃ ኦኬ ይለወጥ ሰርቶ እናቱን መለወጥ ይችላል። ግን የሚያደርጋችሁ ነገር ህይወቱን የሚያሳጣ ነገር፣ ህይወትን የሚቀጥፍ ነገር፣ ሴትን በመደብደብ ሴትን አፈቀርኩ በማለት 10 ሴት በቀን እየቀያየሩ ቆንጆ ቆንጆ ሴት በማምጣት ይህ ነገር ግን በእውነት ህይወት አበላሻል እንጂ ህይወትን አያስተካክልም። ለምንድን ነው ትክክለኛ ሪል የሆነ ህይወት ይዛችሁ መጓዝ የማትፈልጉ? በቃ ለሰው አስተማሪ የሆነ ነገር ሰው ያዩዋቸዋል። እናንተ ፌመስ ሆኑ እንጂ አርም ሰርታችሁ አቅርቡላችሁ፣ ችግር የለባችሁም። ኢትዮጵያኛ ሲጀመር ቁም ነገር አለበት። አይወድልንማ ቁም ነገር አንወድም። እንዲህ ትርክ ምርክ ምናምን ምንም እንትን የሚሰራ በቃ እንደዛ አይነት ነገር ስለምንወድ መጥፎ ቆሻሻ አለበት ስለምንከተል ማለት ነው። ስለዚህ ምንም ብትሰሩ አንዴ በቃ ብቻ አንዴ ፌመስ ነው። ፌመስ ከሆናችሁ አትቸገሩ። ለማየትና ለቪውወርስ ምናምን ዶላር ለመክፈል ምናምን አትጨነቁ። ይህ ብላን እንግዲህ ፌመስ ላልሆኑ እንጂ ፌመስ ለሆናችሁ ምንም ብትሰሩ ምንም ሰርታችሁ ጥሩም ክፉም ሰርታችሁ ብታቀርቡላችሁ ያን የሚታይላችሁ እይታ፣ በእርግጥ ክፉ ነገር ሲሰራ የሚታይላችሁ ቪውወርስ እና ሰብስክራይብ እይታ ምናምን ላይክ ምናምን ሼር ብዙ ነገር እውነት ነው ይገኛል አውቃለሁ። ግን ደግሞ ይህን ያህል ራስን ወርዶ ዝቅ አድርጎ ራሱን ይህን ያህል አዋርዶ ቤት ውስጥ ያለው ገመና አውጥቶ እንደዚህ እንትን እያደረጉ እንደዚህ አይነት ፕራንክ ምንድን ነው? እና አሁን ይድኔ እውነት እናቱን በቃ ራቁትን ይወጣል፣ ከቤተሰብ ጋር ይጣላል፣ ምናምን ከሴቶች ጋር ይጣላል። እንደውም ባለፈው አንድ ሽፍታ 3 ነው ምናምን ሰብስባ የባህር ዳር ነው ባህር ዳር አይደለም 40 ምንጭ ልጆች ናቸው እና ይህ በፊት የነበረበት ነው ማለት ነው። እና ሰብስባ አምጥታ በደንብ አድርጋ አስቀጠቀጠችው እስከ እስር ቤት መግባት ድረስ። ምን ነው በቀራ የናይል ተዋርዶ። እንደውም ልጁ ብዙ ሰዎች አዝኖለት እየደገፉት ነበር። ማደግ እኮ ይቻላል። አሁን ልጁ የሚሰራ ስራዎች በጣም ተንኮለኛ ስራዎች ናቸው። ምስኪን ሰው ቀስ ብሎ ሰርቶ መለወጥ ይቻላል። በጉልበት መስራት እጅ እግር አለው። ብዙ ነገር ጥሩ ነገሮችን ሰርቶ እንደሱ አይነት አሁን እሱ በጣም ወጣት ነው ልጅ ነው ማለት በቃ እንደው ልጅም ነው ምንም ሰርቶ ምንም መለወጥ ይችላል ማለት ነው። እና እንደዚህ አይነት ፕራንኮችን ደግሞ በቃ አሉ እና አዩ የሚሰሩ ፕራንኮች ነው እኔ ፍርስ ነው የሚያደርገኝ። በእርግጥ አሁን እዚህ እንትን ላይ በቃ አንዳንድ ፕራንኮች ማይደገፍ ፕራንኮች አሉና በዚህ በእግር መንገዱ ወደ ሌላ ሰው ገባው ማለት ነው። እና ሩታ ፕራንክ አታድርግ መልሳችሁ አሁን በዚህ እንትን ሰዓት ይችን ክፍተት ጠብቃችሁ ሌላ ጸብ እንዳይፈጠርባችሁ የፕሮግራም ይዛችሁ ፕሮግራማችሁ እንዳይበላሽ የሁሉ ወጪ አብርሽ እንዳለው ሰው ደልቶት አይደለም ያ ሁሉ ወጪ አውጥቶ ወደ አረብ ሀገር መምጣት ማለት እንኳን እናንተ እዚህ ያለነው እኛ ላሰብነው ኢትዮጵያ ሆናችሁ
ዶላር እኮ እንትን አድርጓቸዋል እኮ እናንተን። አይ ለእናንተ ዳልቷቸዋል። ምን ነው ሀገር ላይ መጋባት አትችሉም? እንደ ዱባይ ካልተመጣ ዱባይ መጥተን ካልተጋባን ስማችን ምን ነው ዓለም ላይ ካልተጠራላችሁ ሲጀመር ምን አረጋል? እዛ ሆናችሁ እኮ በቃ ብዙ እዩኝ እዩኝ ማለት ጥሩ አይደለም። የምር እኔ አልደግፍም። የዱባይ መጥተው እንጋባለን ምናምን ምን ማሽቃበጥ ነው? እዛው ተጋቡ። እዛ ተጋብታችሁ ለህይወታችሁ ስለ ወደፊት ስለ ልጆቻችሁ ጥሩ ነገር ሰርታችሁ ኑሩ። ምን አረጋል? ሲጀመር ዱባይ ተመጥቶ አሜሪካን ተኬዶ ትዳር ስለተደረገ ቬሎ ስለተለበሰ ድምቅ ባለው በሚገርመው ሁኔታ በባህል በሀገራችሁ ተጋቡ። እዚህ እንኳን እዚህ ላሉት እንኳን አረቦች የከበደበት ሀገር ላይ ሰርግ ካላደረገን ብላችኋል። ኦኬ እኛ እንቀበላችኋለን። መልካም ሀሳብ። ህይወት አንድ ነው። እውነት ነው። ሰው ልጅ ካለው አንድ በቃ ሁለቴ ነው ለሰው ልጅ የሚደገስለት። አንድም ወይ ሲሞት ወይ በቃ ሲያገባ ነው። ሁለት ጊዜ ነው ለሰው ልጅ በደንብ በዚህ ዓለም ላይ ይደገሳል። የሚደገሰው የሚደረገው ወጪ የሚወጣው የሚባለው ሰው ልጅ ካለው በህይወት እንደውም ለሞት ከሚደረግ ይልቅ ባለው ሰዓት ላይ በህይወት ባለው ሰዓት ላይ ቢደረግለት ደስ ይላል ባይነኝ እኔ ማለት ነው። እና ሩታ ፕራንክ አታድርጊ። በተለይ በዚህ ሰዓት ላይ እናንተ በጥንቃቄ ነው ይሄ ትዳራችሁ በስነስርዓት እስከሚካሄድ ድረስ የያዛችሁ ፕሮግራማችሁ ነገሩ ሁሉ እስከምስተካከል ድረስ ተረጋጊ። ያንቀዠቅዥሻል። ከዛ የሆነ እንትን ውስጥ ትገባላችሁ። ነገ እሱም ደግሞ ድጋሚ የሆነ ነገር ይዘው ይመጣና ታብጃለሽ። ትግስት የለሽም አንቺም ስትጀመር ትግስት እያጣሽ ስለሆነ ማለት ነው። እኔ አልደግፍም። እውነት እኔ የምትንጫጩ አላችሁ እየመጣችሁ እንደዚህ የምትሽለጠል የምታሽቃብጡ። እኔ ማሽቃበጥ አልወድም ሲጀመር። ውዶቼ ይህን ነው ማለት የምፈልገው። ሩታን ማለት የፈለግኩት ይህንን። ሩታ ልብሽን ግዢ፣ ታዩ ፕራንክ ቅርብሽ፣ ህይወታችሁ መርጣችሁ ኑሩ። ፕራንክ የሚደረግ ሰው ራሳችሁ ብትግባቡ። በፕራንክ ምክንያት በጣም ብዙ እየተጋጫችሁ ነው። ብዙ ቦታ እየተደራረሳችሁ ነው። ልትስማሙም ልትግባቡም አልቻላችሁም። አብርሽም ደግሞ ብዙ ፕራንክ እየተመቸው አይደለም። መልሰሽ ትናንት እንደዚህ የፈረሰውን እንትን ቤት እንደዚህ ድጋሚ ተሰርቶላችሁ ደግሞ አታፍርሺ። ታዩ ነው። እኔ ለዛ ነው ይህንን በክፋት እንዳትመልከቱኝ። የምታሽቃብጡም አላችሁ። እንዲህ ሰው ትክክል ልክ ስናገር ማሽቃበጥ አልወድም። ሲጀመር ማንም ከማንም አይበልጥ፣ ማንም ከማንም አያንስም። ሰው ነው በቃ። ሰው በመሆኑ ታከብራላችሁ። ሰው በእንትን በእድገት ስለበለጠ በሚዲያ ላይ ፌመስ ስለሆነ ምናምን እንደዚህ የምታሽቃብጡ አላችሁ። እኔ መስሚያዬ ጥጥ ነው በነገራችን ላይ ማለት ነው። አልሰማችሁም? አልሰማም ብሏል። አልሰማም። እኔ እንደዚህ ለምታሽቃብጡ በየኮሜንት ስር እየገባችሁ እየተሽለጠለጣችሁ ለምትሳደቡ ለምትናገሩ እኔ መስሚያዬ ጥጥ ነው። እናንተ ብዙ ነገር ጥሩ ነገር መች ይወድላችኋል። ልካቸውን ስነገርላችሁ ለማይጠቅም ታሽቃብጣላችሁ። እኔ እውነቴን ነው። የሰው ደስታ ከኔ በላይ የሚያስደስት ሰው የለም። ከኔ በላይ እኔ የሰው መልካም ነገር እኔ በጣም ስለሚያስደስተኝ ነው። ግን ክፉ ነገር ሳይ ክፉ ነገር ስለማልደግፍ ነው የምናገረው ማለት ነው። መጥፎ ነገር ማይደገፍ ነገር በትዳር ላይ ቀልድ በትዳር ብላችሁ በገባችሁ ፍቅረኞቻችሁ በባሎቻችሁ ላይ ቀልድ ስለማልወድ ነው እኔ ይሄንን የሚለው ማለት ነው። ክብር ራሳችሁ የምታስከብሩ መጀመሪያ ራሳችሁን ለማስከበር ራስ መሆን ያስፈልጋል። ቀጥሎ ደግሞ ክብር ከራስ ሻወር ከራስ ይጀምራል። ለዚህ እናንተ የሆነ ነገር ስታደርጉ አፍቅሬው እንደዚህ ሆኜ ምናምን ከማለት ይልቅ ለትዳሬ ለፍቅሬ ለቦታ ምን እየሰጠው ነው፣ ምን እያደረግኩ ነው፣ ምን ዋጋ ከፍያለሁ የሚለውን ማሰብ ይጠበቅባችኋል። ለዚህ ክብር ያስፈልጋል። ራሳችሁን ማስከብራችሁ ትኖራላችሁ ለማለት አይል ነው። ሰላማችሁ ይብዛልኝ። በሌላ ቪዲዮ እስክንገናኝ ቸር ቆየን። ወዳችኋለሁ። በጣም ስለምትከታተሉኝ ስለምታበረታቱኝ እጅግ አድርጌ ወዳችኋለሁ። አመሰግናለሁ። ቪዲዮ ከወደዳችሁ ላይክ፣ ሼር አድርጉ። ሀሳብ አስተያየት ኮሜንት ስር ቁጭ አድርጉልኝ። እሺ ባይ ባይ። ደህና ሁኑልኝ።